እግዚአብሔር የጠራን ተስፋው ከምድራዊ ነገር ያልፋል፣ እዚህ ከሚቀረው ነገር ያልፋል። ጴጥሮስ ምን ብሎ ጻፈ? ለሕያውና ለማይጠፋ እድፈት ለሌለበት። ቲቶ መጽሐፍ ላይ ጳውሎስ እንዲህ አለ፣ ሕያው የሆነ ተስፋ፣ የተባረከ ተስፋ፣ እሱም የጌታችን ክርስቶስ መገለጥ፣ የእርሱ ክብር መገለጥ። ያኔ አብረን በክብር ምን እንሆናለን? እንገለጣለን። ተስፋዎቻችን እዚህ መሬት ላይ ከሚያልፉ የዛሬ ዓመት እኮ ያለቀስንበት የምድር ነገር ረስተነዋል። ራሱ እንዳስለቀሰን ረስተን ሌላ የሚያስለቅስ ደግሞ ከፊት እየመጣ ሌላ ደግሞ ነገር ምን ጸልይበት እየመጣ አየህ፣ ከዚህ ያልፋል። ቸርች ጌታን የምንከተልበት ምክንያት አሁን ተስፋ ብለን እሱን ከምንከተልበት ነገር ያልፋል። መጽሐፍ እድፈት የሌለበት የማይጠፋ ርስት፣ ሕያው ተስፋ the living hope። ይሄማ መብል መጠጥ ነው። ይሄማ መሬት የሚቀር ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለምን አይነት ተስፋ! አቤት ቦግ ሲል ለምን አይነት ተስፋ! በእናታችሁ በማርያም አንቡ። ለሕያው ተስፋና ኦ ማይ ጋድ እድፈት ለሌለበት ኮራፕትብል ያልሆነ ማይበሰብስ ብል የማይበላው ዝገት የማያጠፋው አየህ፣ ለማይጠፋ እድፈትም ለሌለበት ለማይጠፋ ሲል እኮ እስከ ዛሬ ቸርች ውስጥ የምንላቀስበት ነገር አብዛኛው ምን የሚሆን ከተጠቀምንበት በኋላ የሚጠፋው ነገር እንደ መጨረሻ ብዙ ዘመን ከኛ ጋር የሚቆይ ብለን የምናለቅሰው ነገር ቢኖር ምንድነው? ገፋቢል ሚስትና ባል። እግዚአብሔር ባል ስጠኝ፣ አይዞሽ መጋቢት ታገቢያለሽ። ኦኬ ተገባ። ይሄ ሰውዬ ግን የሆነ ቀን ይሞታል አይሞትም? የቀን ጉዳይ ነው፣ ይሞታል። ይሄኛው ምን አይነት ነው? ለማይጠፋ ይሄ በገሲል ጌታን ከዛ ጌታ ሆይ ብዙ አንዳንዱ እንደውም ተወራርዶ ይመጣል። ጌታ ሆይ ማክሰኞ ነው እዚህ ቸርች ጸሎት? አዎ ይመጣል። የመጨረሻ ከቤቱ ጌታ ሆይ ዛሬ መጨረሻ ተናገረኝ፣ ሄዳለሁ ቸርች፣ ካልተናገርከኝ አታገኘኝ። ምን ጋር ነው ሲባል ቆሮንቶስ። ከዛስ እና አጵሎስ ያገኙታል። አይዞ እግዚአብሔር እንዲህ ይልሃል። እንደዚህ አይነቱ ሰው ደግሞ ምንም ካልከው ዋጋ ለመክፈል ዝግጁ ነው። ከሰዓት በጣም ጸልያለሁ፣ በከሰዓቱ ፕሮግራም በጣም ነው የምጸልየው። 10,000 ብር ለያዛችሁ ቀድሜ ነው የምጸልየው። 5,000 ለያዛችሁ ከሰዓት ስትመጡ 10,000 5,000 አሜን ነው። 10,000 ለያዘ ቀድሜ ነው የምጸልየው። ይዞ ይመጣል እንጂ ቆሮንቶስ የሆነ ሰውዬ ይዞ ይመጣል። ለምን? ለሕያው ተስፋ። ጌታ እኮ አባብሎ አይጠራ። ትከተለኛለህ? በቃ መከራ አለብህ ስትከተለኝ። ልትከተለኝ ከፈለክ ምን አለብህ? መከራ እንጂ አይዞ እኔን ስትከተል ራስ እንጂ ጅራት አትሆንም ብሎ ያውቃል ጌታ አለ። አዲስ ኪዳን ውስጥ ጌታ ብሎ ያውቃል። ሙሴ ነው ያለው። ሙሴ እስራኤል ሆይ ሕጉን ሁሉ ከጠበቃችሁ ራስ እንጂ ጅራት አትሆንም። ጌታ ግን ትከተለኛለህ፣ መከራ አለብህ፣ ያጋጩሃል፣ ይቀጠቅጡሃል፣ ሊገሏችሁ ሁሉ ይችላሉ እና ሬዲነት ትከተለኛለህ? አይ ይሄ ነገር ጥሩ አይደለም ብለህ መመለስ መብትን። እከተልሃለሁ ካልክ እስከ ሞት ድረስ የታመንከው ነው። አየህ፣ የተጠራ ነው ተስፋ እንጀራ በወጥ ከመብላት ያልፍ። ምን አይነት ተስፋ? ለሕያው ተስፋ፣ ለማይጠፋ እድፈት ለሌለበት ኢንኮራፕትብል ለሆነ ለማያልፍ ርስት። ሁሉም ብለህ ያለቀስክበት አላፊ ነው። ሁሉ ትላንት ብርቅ የሆነውን ነገር ጌታ ችግር የለበትም አምጥቶ ገጭ ያደርግልሃል። እጅ ከገባ በኋላ ቀሽም ነው የሚሆነው። ሁሌም እጅ ገብቶ ማይሞላ ከእጅ በላይ ሰፊ ሆነው ሁሌም ሙሉ የሆነው ጌታ ብቻ፣ ኢየሱስ ብቻ። እሱን ይጨምርልህ እግዚአብሔር። መጽሐፍ ምን ይላል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሌላውን ነገር እንዲያው እንዴት አይሰጠን? ለምን ትጠራጠሩታላችሁ? ስለ መሬቱ የታችሁን አይሞላም ብለህ እንዴት ታስባለህ? እንዴት ለገዛ ልጁ እንኳን ሳይራራ አሳልፎ ለኛ ይሰጠ፣ ከእርሱ ጋር ደግሞ ሌላውን ነገር አያሽሙር።
የገዛ ልጁን አሳልፎ የሰጠ እግዚአብሔር ሌላውንም ነገር እንዴት አይሰጥ አይልም? ከእርሱ ጋር ሌላውን ነገር። ደስ ይላል። እግዚአብሔር የሚሰጥ ነገር ባዶውን ከመጣ ጥሩ አይመጣም። ከማን ጋር ያብዛልህ? አቤት ከክርስቶስ ጋር ያብዛልህ። ይኸውልህ ክርስቶስንም ጨምር እወቅ። የሕይወት እንጀራ ነው ይብዛልህ። እሱ ሕይወት ብቻ አይደለም፣ ሕይወት እንዲበዛልህ የመጣ ነው። ለዚህ እሱንም አብዛው። እኔ ሌላውን ጨምርልሃል። የላውን ጨምር፣ እኔ ታችሁን ሞላልሃል። አይ ጌታ ዋናው እሱ አይደለም። የታችሁ አዎ እሱን መጨመር አትፈልግም። ከእርሱ ጋር እንዲበዛልህ አይደለም፣ ነገር እንዲበዛልህ ነው። አዎ እግዚአብሔር አይከለክልም። ይሰጥህና በካልቾ ትወጣለህ ማለት ነው። የሰጠህ ነገር መጥፊያ ይሆናል። የሚገርመው መጀመሪያ የምጠፋው ከቸርች ነው። ገና አንድ ባጃጅ እንደገዛህ እልም፣ ከዛ በዛው ባጃጅ ስትንከራተት ጎማዋ ሲወልቅ መብራቷ ሲወልቅ ታክሲ ሳትገዛ ትቀራለህ። ብርቅ መስሎ ነበር በቃ ከዚህ በኋላ ምድርን ብለህ ሄድከው፣ በዛው ትቀራለህ። ስትበሳሽ ትውላለህ። እግዚአብሔር ዋይዛው አይሰጥም አይደለም፣ ለእንደዚህ አይነት ሰው ይሰጣል። በብሉይም በአዲስም አይተናል። እስራኤል መናው ሰለቸን አሉ። መናው ሰለቻችሁ? መናው ማለት ኢየሱስ እና እንዴ ፈለጋችሁ ስጋ ችግር የለው። መጽሐፉን በማግስቱ እስከ ጉልበታቸው ስጋ፣ የቆሙበት መሬት ሁሉ እስከዚህ ስጋ። የሚያሳዝነው ምንድነው? ጠበሱ፣ ዝም አለ። በቃ እሳት አነደዱ፣ ዝም አለ። እግዚአብሔር አይጫወትብህ። እግዚአብሔር ሲቀልድብህ ከዛ በኋላ ማንም ሰው አያድንህ። ሰጣቸው፣ ጎመዡ ይላል መጽሐፍ። በቃ ምራቃቸውን ዋጡ። በይዘርጊው ተባለ። ምጣዱ ተዘረጋ፣ እሳቱ ተቀጣጠለ፣ ዘይቱ ተጨመረ፣ ጨው ሽንኩርቱ ተጨመረ፣ ሁሉ ተጨመረ፣ ተጠበሰ። ሰርክል ተሰርቶ በየድንኳኑ በራፍ ላይ ሊበሉ እያሉ ቆዩ። ይሄን ሁሉ ሲሆን እግዚአብሔር አየ። አይጫወትብህ እግዚአብሔር አየ። ተዘረገፈ ትሪ ላይ ተጸለየ፣ ተመሰገነ። ሊበሉ አነሱ። እንዲህ ሁሉ ሲጠቀልሉ ዝም ልክ አረገና አፋቸውን ሲያስነኩ ድብ አሉ። ሁሉንም ያስነካውን ሁሉ ጨረሰ እግዚአብሔር። እግዚአብሔር ይሰጣል እኮ ብላ። እኔን አትፈልግም አይደል? ምን ነው ይደብራል አይደል? ብላም ከዛ በላው ሲል ይበላል። ችግር የለበትም እግዚአብሔር። አዳም አቤት ኃጢአት ሰራ፣ አመስከው፣ አልናገር አልክ። ምን አለበሰው አለ? ሌዘር አለበሰው። ሌዘር ጃኬት ከላይ እስከታች። ሰውየው ሮኬን ሮል ዘፋኝ መሰለ። ሌዘር ነው ለበ ምልክትም ያለ ሜዲንጋድ የሚል ሌዘር አረገ። ሽክ ካረገው በኋላ ዝንጥ ካረገው በኋላ በል ውጣ ከገነት ወጣ። በቃ ችግር የለበት። ሽክ ያረጋል፣ ያባራል። የፈለከው እኔን ነው ወይስ ስሪ ፒስ ነው ይልሃል። እኔ እግዚአብሔር አንተን ነው ስትል እሱንና ስሪ ፒሱን ይሰጣል። ስሪ ፒስ ካልከው ግን እንካ አየ ይሰጣል። ዳቦ እንጀራ ብለው ተሻሙ። ዮሐንስ 6 ላይ እንጀራን የምትፈልጉት? አዎ እኔ ከሰማይ ወረድኩት እንጀራ ነኝ። ይሄን ማን ይሰማል? እንጀራ አሉት። እንጀራ ጥሩ አበረከተ። ቅርጫት በቅርጫት ተበላ። ሆዳቸው ተቆነዘረ። ዞር ሲሉ ለራት ማለት ነው፣ ለራትም ሊደጉ ዞር ሲሉ ኢየሱስ የለም። አብልቶ ዞር ይላል። አበላቸው ነው ቀጣቸው ነው? ቅጣት ነው መብላት ነው? አዮ የተጻፈው ለትምህርታችን ነው። ጌታው ራስ ብዛለን፣ እሱ በስቶልን የታችሁ ሲጎድል እስቲ እናያለን ከማን አንሰን እንደምንኖር።